ፊልሙ የሚጀምረው ኤቨር በሚባል ትንሽ ከተማ ውስጥ ሲሆን ጀሪና ማርጅ የተባሉ አዛውንት ጥንዶች የሎተሪ ቲኬቶችን ለመግዛት በፒካፕ መኪናቸው ወደ አንድ ሱቅ ሲያመሩ እያሳየ ነው። የሎተሪ ጨዋታውን ውጤት ለመተንበይ እንዲሁም ኦልሞስት እርግጠኛ በሆነ መልኩ ለማሸነፍ የሚያስችላቸውን የሂሳብ ክፍተት ወይንም ሉፕ ሆል አግኝተዋል። ነገር ግን ታሪካቸው በእርግጥ እዚህ ላይ አይጀምርም። ከዚህ ትንሽ ቀደም ብሎ ነው የሚጀምረው። አንድ ቀን ጠዋት ጀሪ ከሁለተኛ ደረጃ ትምህርት ቤት ጀምሮ ሲሰራበት ወደ ነበረው የኮርን ፍሌክስ ፋብሪካ ለመሄድ ለሌላ የሥራ ፈረቃ በሰዓቱ ለመገኘት ከንጋት በፊት ነቅቷል። ነገር ግን ዛሬ የተለየ ስሜት አለው። የመጨረሻ ቀኑ ሊሆን እንደሚችል ጠርጥሯል። ከዳይሬክተሮቹ ቦርድ ፊት ቆሞ ምንም እንኳን እድሜው ቢገፋም ስል የሆነ አእምሮና ለቁጥሮች ያለው ችሎታ አሁንም ጠቃሚ እንደሚያደርገው ሊያሳምናቸው ይሞክራል። ምንም እንኳ እሱ የሚመራው የማምረቻ መስመር እየተዘጋ ቢሆንም እነሱም የጥሮታ ጊዜው እንደደረሰ በቀስታና ትህትና በተሞላው መንገድ ያስታውሱታል። በዚህ ሁኔታ ጀሪ በይፋ በጡረታ እንዲወጣ ይሆናል። በዚያ ምሽት ጀሪና ባለቤቱ ማርጅ ይህንን አጋጣሚ ለማክበር ከልጆቻቸው ዳግና ዳውን እንዲሁም ከቅርብ ጓደኞቻቸው ሆዋርድና ሼርሊ ጋር ትንሽ የራት ግብዣ አዘጋጁ። ጽዋ ካነሱ በኋላ ሆዋርድና ሼርሊ በሪል ስቴት ስራ እንዲቀላቀላቸው ሀሳብ አቀረቡለት። ነገር ግን ጀሪ እቤቱ ሆኖ ማርጅን በቤት ውስጥ ስራዎች ማገዝ እንደሚፈልግ አጥብቆ ይናገራል። ዳግ ክፍያ ሊከፍለው ፈቃደኛ ከሆነ ለዳግ የኮንስትራክሽን ኩባንያ የማማከር ስራ እንደሚሰራ በቀልድ መልክ ይናገራል። ይህም ለራት ግብዣው የታደሙትን በሙሉ ያስቃቸዋል። የልጅ ልጃቸው ደግሞ ለጀሪ ስጦታ እንዳላቸው ስትናገር ድባቡ ይበልጥ ይደምቃል። የሚያብረቀርቅ አዲስ የአሳ ማጥመጃ ጀልባ በማበርከት በጥሮታ ስጦታ አስገረሙት። ምንም እንኳን ጀሪ ልቡ ቢነካም ሌሎቹ ወደ ውስጥ ሲመለሱ ለማርጅ ሁልጊዜ የስራ ዩኒፎርም ስለሚለብስ ለአሳ ማጥመጃ የሚሆን ተራ ልብስ እንደሌለው በሹክሹክታ ይነግራታል። ማርጅ ይህንን ማስተካከል እንደሚችሉ በመንገድ ታረጋጋዋለች። ከአንድ ወር በኋላ ጀልባዋ አሁንም ከግቢው አልተንቀሳቀሰችም። ጀሪ ቡና ለመጠጣት እንዲሁም የሱዶኩ እንቆቅልሽ ለመግዛት በአካባቢው ወዳለ ሱቅ ብቅ ብሎ በመቀጠልም የረጅም ጊዜ ሂሳብ ባለሙያውና ጓደኛው ወደ ሆነው ስቲቭ ቢሮ ይሄዳል። My appointment's at 10. No, you said you'd come at 10. I don't have any other appointments. I have 6 clients. Okay. ጄሪ በገንዘብ በኩል እንዴት ራሱን እንደሚደግፍ ሲጠይቀው ስቲቭ አሁን የሙሉ ሰዓት የኦንላይን የጉዞ ወኪል ሆኖ እንደሚሰራ ይናገራል። ወደ ጉዳያቸው ሲገቡ ስቲቭ የጄሪ ቁጠባ ያደገው በ2% አካባቢ ብቻ መሆኑን ይገልጽለታል። ከ7 ዓመታት ትንሽ ባለፈ ጊዜ ውስጥ ገንዘቡን እጥፍ ማድረግ እንደሚችል ቃል በመግባት ጄሪ ገንዘቡን በአክሲዮን ገበያ ወይንም ስቶክ ማርኬት ላይ ኢንቨስት እንዲያደርግ ይገፋፈዋል። ጄሪ ግን ሐሳቡን ሳይቀበለው ወጥቶ ይሄዳል። ከመሄዱ በፊት ስቲቭ የጥሮታ ጊዜውን እንዲያጣጥምና ምናልባትም ያችን ጀልባ ወደ ባህር ዳርቻዎች ይዟት እንዲወጣ አስታወሰው። ሲያመነታ የቆየው ጄሪም በመጨረሻ ሞከረ። ጀልባዋን ከፒካፕ መኪናው ጋር አስሮ ወደ ወንዙ ዳር ነዳት። ነገር ግን ነገሮች በፍጥነት ተበላሹ። የፓርኪንግ ፍሬኑን መሳብ ረስቶ ስለነበር መኪናው ወደ ውሃ ውስጥ መንሸራተት ጀመረ። በድንጋጤ ውስጥ ሆኖ ጀልባዋ አሁንም ከመኪናው ጋር እንደተያያዘች ሙሉ በሙሉ ረስቶ ዘሎ ገባና መኪናውን ወደፊት ነዳው። ተስፋ በመቁረጥና በንዴት ስሜት ውስጥ ሆኖ ለመረጋጋት ሌላ ሲኒ ቡና ለመጠጣት ወደ ሱቅ ተመለሰ። እዚያ ያለ ገንዘብ ተቀባዩ ዊንፎል ስለሚባል የሎተሪ ጨዋታ ህጎች ለአንድ ደንበኛ ሲያስረዳ ይሰማል። What's a roll down? Oh, it's when the jackpot hits 2 million and nobody gets 6 numbers. Then the whole jackpot rolls down to the people who got 3 or 4, whatever. Just better odds. ጀሪ ተቀምጦ እንዳለ በጠረጴዛው ላይ የዊንፎል በራሪ ወረቀት ያስተውላል። ህጎቹን በጥንቃቄ አነበበ። አንድ ነገር ብልጭ አለለት። የሂሳብ ተስጦ ሲነቀንቀው በናፕኪን ላይ ስሌቶችን መጻፍ ጀመረ እና ጨዋታው ክፍተት እንዳለው ተገነዘበ። በልዩ የሮል ዳውን ሳምንታት ውስጥ የሽልማት ገንዘቡ ጥቂት ቁጥሮችን ላገኙ ተጫዋቾች ስለሚከፋፈል በትክክለኛው ስልትና ስትራቴጂ ትርፍ ማግኘትን ማረጋገጥ ይቻላል ማለት ነው። በደስታ ተሞልቶ ይህንን ግኝት ለስቲቭ ለማካፈል ተጣደፈ። በልዩ የሮል ዳውን ሳምንታት ውስጥ ብዙ ቲኬቶችን በመግዛት 3 ወይም 4 ቁጥሮችን በማግኘት እንዴት ተከታታይ ድሎችን እንደሚያሳኩ አብራራለት። The math is in your favor. And they missed it. I don't know what this says. It looks like the numbers a crazy man drew in a cell well. It means that on the roll down weeks you are guaranteed to win. That can't be true.
Why not? Because it's the lottery. There's a building of people in Detroit whose job it is to know how the numbers work. I cannot believe you are my accountant. Part-time accountant, full-time online travel agent. ቀጥታ ወደ ባንክ በማምራት ሚንዲ ለተባለችው ገንዘብ ከፋይ ወይም አካውንታንት $2000 ወጪ ይጠይቃታል። በስሌቶቹ በመተማመን በጥቂት ቀናት ውስጥ ቢያንስ 20% ትርፍ ይዞ እንደሚመለስ ቃል ይገባላታል። በሚቀጥለው ቀን ጠዋት ጄሪ በ$2000 የዊንፎል ቲኬቶችን ለመግዛት በአካባቢው ወደሚገኝ ሱቅ አቀና። በዚያ ምሽት አሸናፊ ቁጥሮች ሲወጡ ከቲቪው ፊት ተቸንክሮ ቁጥሮቹን በጸጥታ መመዝገብ ጀመረ። ማርጅ ስትገባ ደብተሩን በፍጥነት ዘጋውና ትኩረት እንዳልሰጠ አስመስሎ ተቀመጠ። ምን እየሰራ እንደሆነ ስትጠይቀው ጄሪም እየተቁለጨለጨ ዝም ብሎ ዘና እያለ እንደሆነ ተናገረ። ማርጅ አብረው ፊልም እንዲያዩ ጋበዘችው። ጄሪ ግን አጠራጣሪ በሆነ ሁኔታ ጠባዩን በመቀየር አንድ አስፈላጊ ነገር እያየ መሆኑን አጥብቆ ተናገረ። No. እሷም ለምን የሎተሪ ፕሮግራም እንደሚያይ ስትጠይቀው ወዲያውኑ ቲቪውን አጠፋው። ልክ እሷ እንደወጣችለት መልሶ አብርቶ ቁጥሮቹን መጻፉን ቀጠለ። በማግስቱ ጄሪ ካፌ ውስጥ ተቀምጦ ቲኬቶቹን ሲፈትሽ $327 ኪሳራ እንደገጠመው ተገነዘበ። በዚያ ምሽት እሱና ማርጅ ከጓደኞቻቸው ሆዋርድና ሼርሊ ጋር ደመቅ ያለ የጨዋታ ምሽት አሳለፉ። ነገር ግን ጄሪ ሙሉ በሙሉ ሀሳቡ ተከፋፍሎ አብሯቸው የነበረው ሰውነቱ ብቻ ነበር። ስለ ሎተሪው በማሰብ በጥልቅ ሀሳብ ውስጥ ተጠምዶ ስለነበር ሰዎች ሲያናግሩት እንኳ አይሰማም ነበር። ሀሳቡ ሩቅ ሌላ ቦታ ስለነበር የሚጫወቱትን ቀላል የካርታ ጨዋታ ህጎች ሳይቀር አደበላለቀ። Full house. ምሽቱ ሲጠናቀቅ እና ጓደኞቻቸው ሲሄዱ ማርጅ በቀስታ ምን እንደተፈጠረ ጠየቀችው። ጥሮታ በመውጣቱ ምክንያት የበታችነት ስሜት እንደሚሰማው እና እንደ በፊቱ ዓላማ ያለው መሆን እንደናፈቀው ጄሪ አምኖ ይቀበላል። በረንዳው ላይ አብረው ተቀምጠው ማርጅ ታጽናናዋለች። ህይወት እንዳላበቃች እና ጥሩ ድል ልክ እንደ መጥፎ ሁሉ በእኩል እንደሚመጣ አስታወሰችው። ይህች አባባል ግን ዝም ብላ አባባል አልነበረችም። ጄሪን ወዲያውኑ አሃ ሞመንት ውስጥ ከታ በሎተሪው ላይ ምን እንዳሳሳተው ተገነዘበ። በፎርሙላው ውስጥ የፕሮባቢሊቲን ወይም የእድልን ስሌት ማካተት እንደረሳ ተረዳ። ለመጀመሪያ ጊዜ በቆረጠው የሎተሪ ቲኬት የከሰረውም ለዚህ ነበር። What a dummy. Not you. Me. You're a genius. በማግስቱ ጠዋት ጄሪ በደስታ ተሞልቶ ወደ ባንክ ተጣደፈ። የፕሮባቢሊቲን ድግግሞሽ እንዴት በስህተት እንዳሰላው የሳንቲም መወርወር ወይም ቶሲንግ ኮይን ምሳሌን ጭምር በመጠቀም ለሚንዲ ለማስረዳት ሞከረ። If you take a coin and you flipped it 1,000 times, you might still get 60% hits. But if you flipped it 5,000 times, the probability gets closer to 50%. እሷ ግን ሙሉ በሙሉ ግራ በመጋባት ውስጥ ሆና ከማየት ውጭ ምንም የገባት ነገር አልነበረም። $4,000 ወጪ ለማድረግ ጠየቀ። ከዚያ ወደ 6,000 ቀየረው። በመጨረሻም እንደገና ፈጠን ብሎ $8,000 እንድታደርገው ያዛታል። 8,000. Are you sure? ይህ ማለት ከሞላ ጎደል ያጠራቀመው ሙሉ ገንዘብ ነው። ጥሬ ገንዘቡን በእጁ ይዞ ወደ ሱቁ ተመልሶ እጅግ በጣም ብዙ የዊንፎል ቲኬቶችን ገዛ። ቆየት ብሎም ጄሪና ማርጅ ከወዳጆቻቸው ሆዋርድና ሼርሊ ጋር በአንድ ዳይነር ወይም ምግብ ቤት ምሳ በመብላት ላይ ናቸው። በቆይታቸውም ለዓመታት ተቋርጦ ስለነበረው የከተማዋ ዓመታዊ የጃዝ ፌስት በዓል እያወሩ ነው። የተቋረጠውም ከተማዋን በዕዳ ውስጥ በከተታት አንድ አደጋ ምክንያት እንደነበር ያስታውሳሉ። በዚያም ሆዋርድ በዚያ ምሽት ሮልዳውን ስለሚኖር የሎተሪ ቲኬቶችን መግዛት ይፈልጉ እንደሆነ በድንገት ይጠይቃቸዋል። ማርጅ በፍጥነት እኛ የሎተሪ ሰዎች አይደለንም በማለት ትመልሳለች። ይህን ጊዜ ጄሪን ትንሽ ምቾት ይነሳዋል። እብዶች ብቻ በሎተሪ ቲኬቶች ላይ በሺዎች የሚቆጠር ገንዘብ እንደሚያወጡ ሆዋርድ ሲቀልድ ጄሪ ወዲያውኑ ምግቡ ያንቀዋል። ብዙም ሳይቆይ ጄሪ የገዛውን የቲኬት ክምር ይዞ ለማረጋገጥ ወደ ካፌው ይመለሳል። በዚህ ጊዜ ስሌቱ እንደሰራና ከ$15,000 በላይ እንዳሸነፈ ተገነዘበ። ከዚያም ገንዘቡን በጸጥታ ወስዶ ማንም ወደማያገኘው ጓዳቸው በማስገባት በአሮጌ ፋንዲሻ ማስቀመጫ ቆርቆሮ ውስጥ ደበቀው። በማግስቱ ቤተሰቡና የቅርብ ጓደኞቻቸው ለባርቤኪው ፕሮግራም በጓሯቸው ላይ ተሰባስበዋል። ጄሪ የስጋ መጥበሻውን ለልጁ ዳግ አስረክቦ ወደ ውስጥ ገባ። በቤቱ ውስጥ ጄሪ የልጅ ልጁ ሊዚ የፋንዲሻ ቆርቆሮውን ይዛ ስትወጣ ያያታል። በድንጋጤ አቆማትና ፋንዲሻው አሮጌና በስኳር የተሞላ መሆኑን ያስረዳታል። ሊዚ ባታምነውም ጄሪ ቆርቆሮውን ከእጇ ይነጥቃታል። ወደ ጓዳው ተጣድፎ በመግባት ጥሬ ገንዘቡን እንደገና በሲሪያል ካርቶን ውስጥ ገልብጦ የፋንዲሻውን ቆርቆሮ መልሶ ይሰጣታል። በዚያም ምሽት ማርጅ አጠራጣሪ በሆነ እይታ ትቀርብና Something you want to tell me? What? The pantry.
I'm playing the lottery. I meant the empty bag of Oreos. በሎተሪ ስርዓቱ ውስጥ እንዴት ክፍተት እንዳገኘ ለመጫወት ቁጠባቸውን እንደተጠቀመና በመጨረሻም $15000 እንዳሸነፈ ነገራት። ሙሉ ማብራሪያውን ከሰማች በኋላ ማርጅ እሱ ያልገመተውን ምላሽ ትሰጠዋለች፣ መቀጠል እንደምትፈልግ። ይህ ጊዜያቸውን አብረው ለማሳለፍና በመጨረሻም ትንሽ ዘና ለማለት ፍጹም አጋጣሚ መሆኑን አስረዳቸው። እንዲህ ላለው ወርቃማ አጋጣሚ 40 ዓመታትን ጠብቃለች። I want to have fun. Let's be a little stupid. We got married when we were 17, so we know how to do it. በማግስቱ ሙሉውን $15000 መልሰው ኢንቨስት ለማድረግ ተዘጋጅተው በአካባቢው ወደሚገኘው ሱቅ አቀኑ። ነገር ግን ገንዘብ ተቀባዩ መጥፎ ዜና ነገራቸው። የዊንፎል ሎተሪ በግዛታቸው ውስጥ ስራ ማቆሙንና መዘጋቱን ካረዳቸው በኋላ አሁን መጫወት የሚችሉበት ብቸኛው ቦታ ማሳቹሴትስ ብቻ መሆኑን ያስረዳቸዋል። ከዚያም ቀጥታ ወደ ስቲቭ ቢሮ በመሄድ የጄሪን ስሌት ያሳዩትና ሎተሪው በእነሱ ግዛት መስራት በማቆሙ መጫወታቸውን ለመቀጠል የ10 ሰዓት የመኪና ጉዞ ለማድረግ እንዳቀዱ አስረዱት። እሱም ምንም ሳያመነታ $1000 እንዲመዘግቡትና ጨዋታው ላይ እንዲያስገቡት ይነግራቸዋል። I'm in too. You sure? No, but what the hell? Put me in for 1,000. I just got a cruise I gotta cancel now. በማግስቱ ጠዋት ጄሪ ሲነቃ አልጋው ባዶ ሆኖ አገኘው። ማርጅ ልብሷን ለብሳ ምግብ፣ መክሰስና ለ3 ቀናት ጉዞ የሚያስፈልጋቸውን ሁሉ አዘጋጅታ ጨርሳለች። ጄሪን ካርቶኖችን እንዲይዝ ከነገረችው በኋላ የለበሰውን ልብስ እንኳን ሳይቀይር ጉዞ ጀመሩ። ወደ ማሳቹሴትስ ሲያሽከረክሩ ማርጅ ያዘጋጀችውን መክሰስ እየበሉ አብረው የሰሩትን ጀብድ እያጣጣሙ ነው። ከሰዓታት በኋላ የዊንፎል ሎተሪ ማሽን ወዳለበት የነዳጅ ማደያ ይደርሳሉ። ከውስጥ ባለቤቱን ቢልን አግኝተው $16000 ቲኬቶችን መግዛት እንደሚፈልጉ ነገሩት። በአጠቃላይ 8000 ቲኬቶች ማለት ነው። ቢል መጀመሪያ የአንድ ትንሽ ልጅ ሂሳብ ለማስተናገድ ቆማልና በመቀጠል ማሽኑ በሰዓት 1000 ቲኬቶችን እንደሚያትም ይነግራቸዋል። ይህም ማለት ሙሉ 8 ሰዓት ይወስዳል ማለት ነው። ማርጅ ምንም ችግር የለውም ስትለው ቢል ማሽኑን ራሳቸው እንዲያንቀሳቅሱ ይፈቅድላቸዋል። በዚያም ምሽት ወደ አንድ ሞቴል ይገባሉ። የድሮ ትዝታ የሚያጭረው ድባብ የፕሮም ምሽታቸውንና የጫጉላ ሽርሽራቸውን አስታወሳቸው። የዊንፎል ዕጣ ማውጣት ሲጀምር ቴሌቪዥኑን ከፍተው አሸናፊ ቁጥሮችን ጻፉ። ከዚያም እያንዳንዱን ቲኬት የማረጋገጡን ረጅም ሂደት ይጀምሩታል። ሌሊቱን ሙሉ ሲሰሩ በማደር ጠዋት ላይ ይጨርሳሉ። ጄሪ አጠቃላይ ድምራቸውን አሰላ። $21000 የአሜሪካን ዶላር አሸንፈዋል። ይህም በአጠቃላይ $5000 ትርፍን አስገኝቶላቸዋል። ጄሪ በማሳቹሴትስ የሎተሪ ቢሮ ሽልማቱን ተቀብሎ ይመለሳል። ወደ መኪናው ሲመለስ ወደ ቲኬት ቢሮ ውስጥ ሲገባ አላርሞቹ ጮኻሉ ብሎ ጠብቆ እንደነበር፣ ነገር ግን ያደረጉት ነገር ቢኖር እንኳን ደስ ያለ ማለታቸው ብቻ እንደሆነ እየቀለደ ለሚስቱ ያበስራታል። ማርጅ በደስታ ተውጣ ይህንን ክፍተት ያስተዋሉት እነሱ ብቻ ስለመሆናቸው ጮክ ብላ ትጠይቀዋለች። እዚህ ጋር ወደ ሃርቫርድ ዩኒቨርሲቲ እንመለሳለን። በዶርም ክፍል ውስጥ ታይለር የተባለ ተማሪ በላፕቶፑ ላይ ስለ ሎተሪ ዕድሎች የምርምር ፕሮጀክት ወይንም የመመረቂያ ጽሑፉን እያዘጋጀ ነው። አብሮት የሚኖረው ሩሜት ርዕሱ ጅል ነገር እንደሆነ ቢነግረውም ታይለር ግን ሌላው ቢቀር የቢ ውጤት እንደሚያስገኝለት ይናገራል። ልጁ እንደወጣ ታይለር ለምርምር የገዛቸውን የሎተሪ ቲኬቶች መመርመር ጀመረ። የዊንፎል ቲኬቱን ሲያነሳ ገለበጠውና ጉጉቱ ጨመረ። የጨዋታውን ህጎች በስፕሪድሽት ውስጥ በማስገባት የራሱን ስሌት መስራት ጀመረ። ወደ ቤት በሚመለሱበት ጊዜ ማርጅ በድንገት መኪናውን ወደ ዳር አድርጎ እንዲያቆም ጄሪን ነገረችው። እሱም ወዲያውኑ አቆመና ከመኪናው ወረዱ። ማርጅ በትንሿ ከተማቸው ለ40 ዓመታት የቆዩበት ምክንያት እንዳለ እንደምታስብ ነገረችው። ምናልባት ምክንያቱ ይሄ ሊሆን ይችላል አለች። ጄሪ ብዙ ገንዘብ ባስያዙ ቁጥር የማሸነፍ እድላቸው እንደሚሰፋ ስለተናገረ ማርጅ የከተማቸውን ሰዎች አሳትፈው ሁሉም ሰው ከዚህ ክተት ተጠቃሚ እንዲሆን ሀሳብ ታቀርብለታለች። በማግስቱ ጄሪና ማርጅ እንደገና ስቲቭን አግኝተውት የራሳቸውን ኮርፖሬሽን መጀመር እንደሚፈልጉ ነገሩት። በዚህም የከተማው ህዝብ ሙሉ በሙሉ አክሲዮኖችን ገዝቶ ተጨማሪ ካፒታል በማሰባሰብ ትርፋቸውን ማሳደግ ይችላሉ። ስቲቭ ሀሳቡን ወዶት እሱ ራሱ ተጨማሪ አክሲዮኖችን በመግዛት ኮርፖሬሽኑን እንዲያቋቁሙ ረዳቸው። ብዙም ሳይቆይ ጄሪ አዲሱን ስራ ለማስረዳት ጓደኞቹንና የከተማውን ነዋሪዎች በአካባቢው ዳይነር ሰበሰበ። ኩባንያው በይፋ ጄስ ኢንቨስትመንት ስትራቴጂስ ተብሎ የተመዘገበ ሲሆን ጄሪ እያንዳንዱ አክሲዮን $500 እንደሚያወጣ አብራራ። ከነዋሪዎቹ አንዱ የሆነው ራጅ የገንዘብ እጥረት ስላለበት ከጥሬ ገንዘብ ውጭ በሌላ ነገር ወይንም በአይነት መሳተፍ ይቻል እንደሆነ ጠየቀ። What if we want in, but we're behind on our bills and don't have enough for a share? Do you accept other
forms of payment? አባል መሆን ብንፈልግ ነገር ግን ክፍያዎች ተከማችተውብን ለአክሲዮን የሚሆን በቂ ገንዘብ ባይኖረንስ ሌሎች የክፍያ መንገዶች ትቀበላላችሁ? በሚቀጥለው ትዕይንት ጀሪ በፒክአፕ መኪናው ጀርባ ባለ 4 ጎማ ሞተር ወይም ኳድ ባይክ ጭኖ ወደ ቤቱ ግቢ ሲገባ ይታያል። የራጅ የካሽ አማራጭ ክፍያ ነበር። ማርጅ ሐሳቡን ለጓደኞቻቸው ሆዋርድ እና ሼርሊ አቀረበች። እነሱም ወዲያውኑ በደስታ ተቀብለው ተቀላቀሉ። Criminal like this. No, Shirley, it's not criminal. We're gonna pay taxes on all the winnings and claim expenses. Jerry's got it all worked out. ከዚያም ጀሪ ለልጃቸው ዳውን ደወለላት። እሷም ምንም ማብራሪያ ሳያስፈልጋት ወዲያውኑ ተመዘገበች። ነገር ግን ጀሪ ልጁን ዳግን ሲጠይቀው ዳግ በጉዳዩ ባለማመን ለመቀላቀል ፈቃደኛ ሳይሆን ይቀራል። ጉዳዩ ግን ሌላ ነበር። ዳግ አባቱ ከልጅነቱ ጀምሮ በጭራሽ ተረድቶት ስለማያውቅ በግልጽ ቂም ይዞበት መሆኑ ነው። Well, it's just math. It's always just math. It's like sorting through coins looking for buffalo nickels because you had calculated there was, one in every 7 rolls or something? Yeah, we made $600. We sorted through coins every weekend for a month. I was 12. It was fun. It would have been nice to just throw the football or something. ዳግ ጥሎት ከሄደ በኋላ የልጅ ልጁ ሊዚ በበኩሏ አብሯት እንዲሰራ ጀሪን ተጠይቀዋለች። I'll be in your business, Papa. How are you at Logos? Good. Well, come here and show Pop-Up. በኋላም ጥንዶቹ ማሳቹሴት ውስጥ ወደሚገኘው የቢል ሱቅ ወይም ሊኮራ ተመለሱ። ለቢል $40,000 የዊንፎል ቲኬቶችን ማተም እንደሚፈልጉ ነገሩት። ቢል ደንግጦ በቀልድ መልክ ይጠይቃል። You guys drug dealers? We're professional lottery players. ከዚያም ቢል ያን ሁሉ ቲኬቶችን ማተም ሌሊቱን ሙሉ እንደሚወስድ ያስረዳቸዋል። በዛ ላይ እሱ ሱቁን ዘግቶ ከጓደኞቹ ጋር መገናኘት ነበረበት። ከዚያም ጄሪ ቀለል አድርጎ የአጋርነት ጥያቄ ያቀረበለት። የሊዚን በእጅ የተሳለ ሎጎ ለቢል ያሳየውና ጂኤስአይኤስን አስተዋወቀው። I'm in. Can I be in? ጄሪና ማርጅ ቲኬቶቹን ማተም ሲጀምሩ ቢል ውጭ ሆኖ ስለ ኢንቨስትመንት እድሉ ለጓደኞቹ እየነገራቸው ነበር። ሁለት ጓደኞቹ ወዲያውኑ እዚያው ለመመዝገብ ተስማሙ። I believe we are done. Hey, I got 2 more shareholders. ስለዚህ ጥንዶቹ ለእነሱም ተጨማሪ ቲኬቶችን አተሙላቸው። በዚያ ምሽት ጄሪና ማርች እንደገና ወደ ሞቴላቸው ገቡ። የዊንፎል ዕጣ ማውጣት ፕሮግራምን ከተመለከቱና ቁጥሮችን ከጻፉ በኋላ ጄሪ ቲኬቶቹን መቁጠር ለመጀመር ቡና አምጥተው እንዲጠጡ ሀሳብ አቀረበ። ማርጅ ግን በፍትወት ሽፍደት እንለዋለን እይታ ተመለከተችውና የቲኬት ቆጠራው እስከ ጠዋት ሊጠብቅ እንደሚችል ነገረችው። ጄሪም አራዳ ነውና መልእክቱ ወዲያውኑ ይገባዋል። በማግስቱ ጠዋት አሁንም አልጋ ላይ እንዳሉ ኃይለኛ የበር ማንኳኳት ድምጽ በክፍሉ ውስጥ ያስተጋባል። ጄሪ በሩን ሲከፍት ቢልን በደስታ ፈንድቆ በሩ ላይ ያገኘዋል። ቲኬቶቹን ራሳቸው መቁጠር እንደማያስፈልጋቸው ከገለጸላቸው በኋላ ሎተሪው በዕለቱ የተገዙ አሸናፊ ቲኬቶችን ዝርዝር ለሱቁ መላክ እንደጀመረ ይነግራቸዋል። በአጠቃላይ ድምሩ $82,000 የሆነ ገንዘብ እንደሰሩ ነገራቸው። ጄሪና ማርጅ የታተሙትን ቲኬቶች በሙሉ ስለገዟቸው ሙሉ ሽልማቱ የእነሱ ሆነ ማለት ነው። በተመሳሳይ ጊዜ ደግሞ በቦስተን ከተማ አንድ የተበሳጨ የዜና አዘጋጅ ኩባንያውን ወደ ኋላ ከመቅረት የሚያድን እና ብዙ ተመልካቾችን የሚያስገኝለት ትልቅ ቫይራል ሊወጣ የሚችል ታሪክ እንዲያመጣለት ከሎተሪ ዘጋቢዎች አንዱን ጫና ሲያሳድርበት እናስተውላለን። ወደ ኤቨር ከተማ ስንመለስ ቤተሰቦቹ በእያንዳንዱ ሮልዳውን ላይ የሚያስገቡትን ገንዘብ መጠን ማሳደጋቸውን ቀጥለዋል። ትርፉም እያደገ መጥቷል። የገዙትን እያንዳንዱን ቲኬት ኦዲት ቢመጣ ራሳቸውን ለመከላከል ሲሉ በጋራዣቸው ውስጥ ያከማቹት ጀምረዋል። የከተማዋ ነዋሪዎች እንዳለ በሙሉ ተሳታፊ ከመሆናቸውም በላይ የጥንዶቹ አዲስ ስራ ሁሉም ሰው የሚያከብረው ትልቅ ነገር ሆነ። ተከናወነ። በዚሁ ሰዓት በሃርቫርድ ዩኒቨርሲቲ ታይለር የዊንድ ፍላው ብሎ የሰየመውን የመመረቂያ ጽሑፉን ጨረሰ። አብሮት የሚኖረው ልጅ በግኝቱ ደንግጦ እውነት መሆኑን ሲጠይቀው ታይለር ሲሙሌሽኖችን እንዳካሄደና ስልቱ እንደሚሰራ አረጋገጠለት። አሁን ብቸኛው ችግር ለመጫወት ቢያንስ $10,000 ማሰባሰብና ማግኘት አለባቸው። አብሮት የሚኖረው ልጅ አባቱን እንዲጠይቅ ሀሳብ ቢያቀርብለትም ታይለር ግን ፈቃደኛ አልሆነም። በምትኩ በዚያ ምሽት መላውን የዶርማቸውን ተማሪዎች ሰብስቦ አጋጣሚውን ስለመጠቀም አነቃቂ ንግግር አደረገ። በሎተሪ ስርዓቱ ውስጥ ያለውን ክፍተት ገለጸላቸው። ነገር ግን ትልቅ መጠን ያለው ገንዘብ ማስያዝ ያስፈልጋቸዋል። የትምህርት ቁሳቁስ መግዣ በሚል ሰበብ ሁሉም ሰው ቤተሰቡን ገንዘብ እንዲጠይቅ ነገራቸው። Also, I'm going to need you all to fill out about 300 lottery slips so we don't bet duplicates. You're not filling any out? No, I'm in charge.
በሌላ በኩል ደግሞ በኢቨር ከተማ ሼርሊና ሆዋርድ የከተማዋ ዓመታዊ የጃዝ ፌስቲቫል ይካሄድበት የነበረውንና በደረሰው አደጋ ምክንያት የተዘጋውን ያረጀ አምፊቲያትር ለዳግ አሳዩት። ከሎተሪው በሚገኘው ትርፍ ተጠቅመው መልሰው ሊገነቡት እንደሚፈልጉ ነገሩት። ቆየት ብሎ ዳግ ወደ ጄሪ ሂዶ በጋራዡ ውስጥ የተከመሩትን ቲኬቶች በመለየት ያግዘዋል። የገቢዎች ባለስልጣን ወይም IRS ቢመጣ ብለው እያንዳንዱን የከሰረ ቲኬት ማስቀመጥ እንዳለባቸው ጄሪ ለልጁ ያስረዳዋል። ከዚያም ዳግ አምፊቲያትሩን ለማደስ በቡድኑ እንደተቀጠረ ሲገልጽለት፣ ጄሪ ደግሞ ከመጀመሪያው ጀምሮ ዳግን ባለ አክሲዮን እንዳደረገው ይናገራል። You have a share. What? You did from the start. Dad, you didn't have to do that. Oh, I didn't want to count nickels without you. ቆየት ብሎም ጄሪና ማርጅ በአንድ አባላቸው የመጽሐፍት መደብር ውስጥ የባለ አክሲዮኖች ስብሰባ አዘጋጁ። ጄሪ ወደ መድረኩ ሲወጣ ክፍሉ በጭብጨባ ደመቀ። ሁሉም ነገር በጥሩ ሁኔታ እየሄደ መሆኑን እና አብዛኛውን ካፒታላቸውን ለቀጣይ ሎተሪዎች፣ አምፊቲያትሩን መልሶ ለመገንባት፣ ጃዝ ፌስትን ለመመለስ እና ከተማዋን ማሻሻሉን ለመቀጠል እንደሚጠቀሙበት ለሁሉም ተናገረ። ልክ የትርፍ ምጣኔውን ሊያነብ ሲል ራጅ አቋረጠው። Yes, Raj? Is there not food at this thing? No, this is a shareholder meeting. It's not a party. Then why did you have it at 6 when we all eat? ጄሪ በኋላ ወደ ዳይነር እንዲሄዱ ሐሳብ ቢያቀርብላቸውም ነገር ግን ሙሉ ታዳሚ ወዲያውኑ ተነስቶ ሄደ። ይህም ምን ያህል እንደሚያምኑት የሚያረጋግጥ ነበር። ቁጥሮቹን መስማት እንኳን አላስፈልጋቸውም። በኋላ በዳይነር ውስጥ እንዳሉ ጄሪና ማርጅ እስካሁን ካሰቡት ሁሉ ትልቁን እቅዳቸውን ለስቲቭ ገለጹለት። በሚቀጥለው ዙር ላይ $600,000 ያስገቡ መሆኑን። $500,000 in one place. Oh, the money is the easy part. Is it? It'll take 4 days of betting, 2 machines, 12 hours a day. Then why don't you just bet the normal amount? ሎተሪው ብዙ ላይ ቆይ ስለሚችል ክፍተቱ እያለ ትርፋቸውን ከፍ ማድረግ እንደሚፈልጉ አስረዱት። ብዙም ሳይቆይ ያለምንም መቆራረጥ እንዲሰሩ ቢል ጄሪን ወደ ሌላ ጓደኛው ሱቅ በመውሰድ የሁለተኛ ማተሚያ ማሽን አክሰስ አመቻቸለት። በዚሁ ጊዜ በዜና ኩባንያው ውስጥ ደግሞ የሎተሪ ዘጋቢዋ ማያ በመጨረሻ ለአለቃዋ አንድ ፍንጭ ይዛ ትሄዳለች። ሎተሪው በአመት 4 ጊዜ $50,000 በላይ ያሸነፉ ሰዎችን ዝርዝር ማተም መጀመር እንዳለበት ጠቁመው በቅርብ ሪከርዶች መሰረት የአንድ ሰው ስም በተደጋጋሚ መታየቱንና ይህ ሰው በየ3 ሳምንቱ ወደ ማሳቹሴትስ የ10 ሰዓት የመኪና ጉዞ የሚያደርግና በተአምር ብዙ ገንዘብ ማሸነፉን የቀጠለ ሰው መሆኑን ትናገራለች። ሁለቱም የሆነ አጠራጣሪ ነገር እንዳለ ተስማሙ። ማርች በቢል የመጠጥ ሱቅ ውስጥ ቲኬቶችን እያተመች ሳለች አንዲት ሴት በንዴት ገብታ አንድ ፓክ ቢራ አንስታ ቢልን ሉዘር ብላ ሰድበው ትወጣለች። ማርች ማን እንደሆነች ጠየቀችው። ቢልም ያለምንም ስሜት ባለቤቱ እንደሆነች ከተናገረ በኋላ አስቀድሞ የፍቺ ጥያቄ እንዳቀረበና ይህን ማድረግ የቻለውም በኢንቨስትመንት አክሲዮኑ ምክንያት ብቻ እንደሆነ ይነግራታል። ከዚያም ቢል ልክ እንደ ማርች ያለች ግን በእድሜ ትንሽ የሆነች ሴት እንደሚፈልግ አምኖ ይቀበላል። ማርጅም ራስን ስለማሻሻል ጥቂት ምክሮችን ትመክረዋለች። My mother used to say, kiss a few frogs, then when you find a prince, you'll realize that the frogs are better because they make you laugh. You need a new frog. በሃርቫርድ ዩኒቨርሲቲ ግቢ ውስጥ ታይለር ቡድናቸው $50,000 እንዳሸነፈ በኩራት ያበስራቸዋል። ቼኩን በአየር ላይ ያውለበለበ ሁሉም ሰው የበለጠ ገንዘብ እንደሚያገኝ ነገር ግን ጊዜና ዲሲፕሊን እንደሚጠይቅ ይናገራል። ቡድኑ እንዲሞላ ቲኬቶቹን እያደለ ሳለ ኤሪክ አንድ የሚያስደነግጥ ነገር ተናገረ። ሌላ ቡድንም የሎተሪውን ክፍተት እንዳገኘውና እያሸነፉ ያሉት ገንዘብ ያነሰውም የሚጫወቱት እነሱ ብቻ ባለመሆናቸው እንደሆነ አስረዳ። ኤሪክ ይህንን ያወቀው የግዛቱ የሎተሪ ስርዓት ጠልፎ ወይንም ሀክ አድርጎ በመግባት እንደሆነ ይናገራል። በዚህ መረጃ አማካኝነት የተፎካካሪዎቻቸውን ቦታ ተከታትሎ ሰንደርላንድ ከተባለ ከእነሱ ብዙም በማይርቅ ቦታ ሎተሪውን እየተጫወቱ መሆኑን ይደርሱበታል። Public information? No, I hacked the state lottery. Nice. Wait, that's my laptop. Yeah, you should destroy your hard drive after this. Dude. Whatever. ስለዚህ ሂደው ሊያገኟቸው ወሰኑ። በቢል ሱቅ ውስጥ ማርጅ ጄሪ ወደ ውስጥ ከመግባቱ በፊት ጸጉሩን ሲያበጥርና ራሱን ሲያስተካክል ተመለከተች። የሻምፓኝ ጠርሙስ አምጦ 46ኛ ዓመት የጋብቻ በዓላቸውን ለማክበር ሲል ህትመቱን ቀደም ብሎ እንዳቆመ ነገራት። ሻምፓኙንም በመስታወት ብርጭቆዎች ቀድቶ ጽዋቸውን ያነሳሉ። ከዚያም ጄሪ አብረው ለመደነስ ሙዚቃ ከፈተ። በዚህ ጣፋጭ ጊዜያቸው
በልጆቻቸው መካከልም ታይለርና ኤሪክ በማይታመን ሁኔታ እየሳቁ ወደ ውስጥ ገቡ። ተፎካካሪው ቡድን የቅጥረኛ ወንጀለኞች ስብስብ እንደሚሆን እንጂ የመጠጥ ሱቅ ውስጥ የሚደንሱ ሁለት አዛውንቶች ይሆናሉ ብሎ በጭራሽ አልጠበቁም ነበር። ከዚያም ታይለር አጋርነትን ያቀርባል። ጄሪና ማርች ካፒታላቸውን ከሃርቫርድ የገንዘብ ቋት ጋር ካዋሃዱ የታይለር ቡድን ሁሉንም ነገር እንደሚያከናውንና ትርፉን እንደሚካፈሉ ገለጸላቸው። ጄሪ የራሳቸውን መንገድ እንደሚመርጡ በመግለጽ በትህትና አጋርነቱን ውድቅ ያደርጋል። This is about making money. You like money, right? Well, not as much as I like other things. Would you like a glass of champagne? No, I only drink Jaeger and Red Bull, but thank you. Well, at least she'll never have to worry about being our age. ከመሄዱ በፊት ታይለር ሃርቫርድ ስለ ባዮኖሚያል ዲስትሪቢዩሽን እንደሚያስተምር ጉራውን ከነዛ በኋላ ጄሪ ምን ያህል የተሻለ ቅልጥፍና እንዳለው እንደማይረዳ በስላቅና ንቀት በሞላው ሁኔታ ይገልጽለታል። Binomial distribution only considers two factors, not a third, which is human error, or a fourth, which is the time it takes for you to fill in the tickets. You gain a whopping $32 for every $100,000 you win. You're welcome. Seriously? Shut up. ጄሪና ማርች በቀላሉ ፈገግ ብለው ወደ ጭፈራው ተመለሱ። በሌላ በኩል ደግሞ ቢል ፍቹን በፍርድ ቤት ፈጽሟል። ባለቤቱ ቤቱን ስትወስድ እሱ ግን የፈለገው ብቸኛ ነገር በጄሲ ኢንቨስትመንት ስትራቴጂስ ውስጥ ያለውን አክሲዮን ማቆየት ብቻ ነበር። ከጠበቃው ቢሮ ሲወጡ በኢንቨስትመንቱ ምን እንደሚሰራ በንዴት ትጠይቀዋለች። ቢልም በየወሩ ሎተሪ እንደሚያሸንፉ በኩራት ከነገራት በኋላ እሷ በንዴት እያረረች ትቷት መኪናውን አስነስቶ ሄደ። በኤቨር ከተማ ራጅ የአይስክሪም ሱቁን መልሶ መክፈት እንደሚፈልግ ለማርጅ ነገራት። ማርጅ ህንፃውን መከራየት የሚችልበት መንገድ እንዳለ አስረዳችው። ነገር ግን ጄሪ በተሻለ ሁኔታ ሊያብራራለት እንደሚችል ትነግረዋለች። በሌላ በኩል ስቲቭ አዲሱን ቀይ ፌራሪ መኪናውን ለጄሪ ያሳየዋል። ሜክሲኮ ለእረፍት ሲሄድ ጄሪ መኪናውን እንዲነዳው ሐሳብ ቢያቀርብለትም ጄሪ ግን በትህትና እምቢ ማለቱን መርጧል። ከዚያም ቡና ለመጠጣት በተቀመጡበት ጄሪ የሃርቫርድን ቡድን አነሳ። ስቲቭ ብዙ አልተጨነቀም። ጄሪና ማርች ቲኬቶችን ራሳቸው ማተማቸውንና መቁጠራቸውን እስከቀጠሉ ድረስ ሁልጊዜም ከፊት እንደሚሆኑ አስቧል። ጄሪ በእርግጥ ስራውን እንደሚወዱትና ጸንተው መቀጠል እንዳለባቸው አምኖ ተቀብሏል። ቆየት ብሎ በማሳቹሴትስ ዳውን ወላጆቿን የተከመሩ ቲኬቶችን በመመርመር ባግዛቸውም ምን ያህል አድካሚ እንደሆነ ግን በፍጥነት ማማረር ጀመረች። ያም ሆኖ በመጨረሻ ከእነሱ ጋር ጊዜ በማሳለፏ ደስተኛ መሆኗን ትናገራለች። ከተወሰነ ጊዜ በኋላ ደከማትና ሞቴሉ ባር እንዳለው ጠየቅ። በዚሁ ጊዜ በግዛቱ የሎተሪ ዋና መስሪያ ቤት ዘጋቢዋ ማያ ከዋና ስራ አስፈጻሚው ግራዚዮ ጋር ተገናኘች። ጥያቄዎች እንዳሏት አነሳች። ግራዚዮ ሎተሪው ለግዛቱ ምን ያህል ስኬታማ እንደነበር በኩራት ተናገረ። ማያ በየወሩ ከፍተኛ ገንዘብ ስለሚያሸንፍ ከሚሽጋን ስለመጣ አንድ ሚስጥራዊ ተጫዋች በስውር ጠቆም አድርጋው ታልፋለች። ይህም ዋና ስራ አስፈጻሚው ከሚናገረው በላይ ብዙ እንደሚያውቅ ግልጽ ያደርገዋል። በኤቨር ከተማ ጄሪ ለተለመደው የጠዋት ቡና ወደ ሊዮን ሱቅ ገባ። ቡናውን ወደ ሲኒው እየቀዳ ሳለ ታይለር ሲጠብቀው በማየቱ ደነገጠ። ታይለር ከእንግዲህ አጋርነት እንደማይፈልግ ተናገረ። ጄሪና ማርች የሎተሪ ጨዋታውን ሙሉ በሙሉ እንዲያቆሙ ይፈልጋል። የሎተሪ ስርዓቱን አንዴ ጠልፈው እንደገቡና ጄሪ አሁን ካላቆመ የእሱንና የቡድኑን የባንክ አካውንቶች፣ ክሬዲት ካርዶችና ማንነት ወይም አይዴንቲቲ ጠልፈው ወይንም ሃክ አድርገው እንደሚገቡ ይዝትበታል። ጄሪ ይህን ሁሉ ነገር ለምን እንደሚያደርግ ይጠይቀዋል። ታይለር ምንም የግል ጥላቻ እንደሌለው በተረጋጋ መንፈስ ከተናገረ በኋላ ሙሉ የሎተሪው የገንዘብ ቋት ለራሱ ብቻ እንዲሆን እንደሚፈልግ አስረግጦ ተናገረ። የሱቁ ባለቤት ሊዮን ከኋላ ሆኖ በጸጥታ ይመለከታል። ታይለር ንግግሩን አብቅቷል፣ ወርቃማ የጥሮታ ዓመታትህን አጣጥም በማለት ቋጭቶ ወጥቶ ሄደ። ጄሪ ቤት ሲደርስ ማርች በደስታ ተወጣ ወደ ማሳቹሴትስ ስለሚያደርጉት ቀጣይ ጉዞ ስትዘጋጅ አገኛት። ነገር ግን ጄሪ ከእንግዲህ ሎተሪ እንደማይጫወቱ በሐዘን ያረዳታል። ማርጅም ክፉኛ ደነገጠች። በዚያ ምሽት የባለ አክሲዮኖች ስብሰባ አደረጉ። ጄሪ መድረክ ላይ ወጥቶ በከባድ ሐዘን ከእንግዲህ እንደማይጫወቱ አስታወቀ። ይህም ሙሉውን ክፍል አሳዘነ። ምክንያቱንም በጨዋታው ውስጥ በተፈጠሩ አዳዲስ ተለዋዋጭ ሕጎች እንደሆነ በመዋሸት ይናገራል። ሊዮን በሱቁ ውስጥ በጄሪና በታይለር መካከል የተፈጠረ
የተፈጠረውን ለዳግ በዝግታ ነገረው። ዳግም ወደ ጄሪ ቀረብ ብሎ አንዳንድ የኮሌጅ ብልጣብልጥ ልጆች ይህንን እድል እንዲወስዱበት መፍቀድ እንደሌለበት ያሳስበዋል። በእሱ ምክንያት መላው ከተማዋ ድምቀቷን መልሳ እንዳገኘች እና አሁን ሁሉም ሰው ደስተኛ መሆኑን ለጄሪ አስታወሰው። ዳግ ትንሿ ከተማቸው በጄሪ ምክንያት እንደገና ትልቅ እንደሆነች እንደሚሰማትና ማንም ሰው ይህንን እንዲሰርበት መፍቀድ እንደሌለበት ነገረው። ዳግ ሄደ እና ማርጅ ወደ ባሏ ተጠጋች። ጄሪ በልጅነቱ ዳግን አሳ ለማጥመድ የወሰደበትን ጊዜ በማስታወስ ወደ ኋላ መለስ ብሎ አሰበ። I started calculating how fast the bobber was moving so I can figure out the speed of the current. And then I hear him ask me, "Well, what do you think, Dad?" It was at that moment that I realized he was talking about a girl that he liked. አንዳንድ ጊዜ ሌሎች የማያዩትን ነገሮች የሚያይ እንደሚመስለው፣ ነገር ግን አብዛኛውን ጊዜ ትልቁን ምስል ወይም ዋናውን ጉዳይ እያጣው እንደሆነ ለማርጅ ይናገራል። ከዚህ የራስ ምርመራ ወይንም ሰልፍ ሪፍሌክሽን ጊዜ በኋላ በጥልቅ ሀሳብ ውስጥ ሆኖ ወደ ቤት ተጓዘ። ቆየት ብሎ እቤት ውስጥ ቀጣዩ ሮልዳውን በዚህ ሳምንት መጨረሻ እንደሆነ ማርጅ ለጄሪ አስታወሰችው። ጄሪ አስቀድሞ እንደሚያውቅ ተናገረ፣ ነገር ግን ባለመጫወት ትክክለኛውን ነገር ለማድረግ እየሞከረ እንደሆነ አስረዳት። ማርጅ መፍትሄ ሳያገኝ ተስፋ የሚቆርጥ አይነት ሰው ሆኖ እንደማያውቅና አሁን እንዲያ መሆን መጀመር እንደሌለበት ትነግረዋለች። አዝናኝ የሆነ የባይኖሚያል ዲስትሪቢዩሽን ወይንም የሁለትዮሽ ስርጭት ልንለው እንችላለን ምሳሌን በመጠቀም አንዳቸው ለአንዳቸው እንዳሉና ትንሽዬ ሞኝነት ያለበትን ነገር ለማድረግ መፍራት እንደሌለበት ትነግረዋለች። ቃላቶቿ አነቃቁትና ብዙም ሳይቆይ ጥንዶቹ በፒክአፕ መኪናቸው ወደ ማሳቹሴትስ እያሽከረከሩ ከነፉ። በዚሁ ጊዜ በሃርቫርድ ታይለር የቡድኑን አሸናፊዎች የቆጠረ ሳለ ኤሪክ ሙሉን የሽልማት ገንዘብ ወይም ጃክፖት እንዳላገኙ ነገረው። ታይለር ከነሱ ሌላ ማን እንዳገኘው ሲጠይቅ ኤሪክ ጄሪና ቡድኑ እንደሆኑ ይገልጽለታል። ታይለር ክፉኛ ተበሳጨ። ጄሪ ማስፈራሪያውን ችላ ብሎ እንደመጣበት ሲገነዘብ ሮልዳውኑን እንዲከሰት በማድረግ ሙሉን $2 ሚሊዮን የሽልማት ገንዘብ ለራሱ ለመውሰድ እቅድ አወጣ። በየቀኑ $100,000 ወደ ሎተሪው ቋት እንደሚጨመር እና $2 ሚሊዮን ሲደርስ ሮልዳውን እንደሚያደርጉ ለኤሪክ አስረዳው። በየቀኑ $100,000 ወደ ሎተሪው ቋት እንደሚጨመርና $2 ሚሊዮን ሲደርስ እንደሚያደርጉ ለኤሪክ አስረዳው። ቋቱ $1 ሚሊዮን እስኪደርስ ጠብቀው ያንኑ ያህል መጠን ካስገቡ ሮልዳውን እንዲፈጠር በማድረግ ሁሉንም ነገር ማሸነፍ ይችላሉ። ነገር ግን ታይለር እቅድ አለው። በማግስቱ ታይለር ሐሳቡን ለአንዳንድ የአባቱ ጓደኞች በማቅረብ ኢንቨስት እንዲያደርጉ ጠየቃቸው። አንደኛው ሰውዬ አባቱ ስለዚህ ጉዳይ ያውቅ እንደሆነ ይጠይቃል። ነገር ግን ታይለር አባቱ በአንድ ምሽት ውስጥ $1 ሚሊዮን አግኝቶ እንደማያውቅ አረጋገጠላቸው። በመደነቅ እቅዱን በገንዘብ ለመደገፍ ተስማሙ። ከዚያም ታይለር አንዳንድ ተማሪዎችን ወደ ተለያዩ የቲኬት ማተሚያ ሱቆች እንዲያመሩ አዘዛቸውና ማንም ሰው ጣልቃ እንዲገባ እንዳይፈቅዱ አስጠነቀቃቸው። What happens if somebody wins the jackpot and we lose $1 million? Beyond dropping out of school because I blew my entire tuition, I think one of those investors might actually kill me. ከጥቂት ቀናት በኋላ ጄሪና ማርጅ በሞቴል ክፍላቸው ውስጥ ዘና ሊሉ ሲሉ ቢል እየተጣደፈ ገባና ከሚጠብቀው ጊዜ ሳምንታት ቀደም ብሎ የሎተሪው ሮልዳውን መከሰቱን ገለጸላቸው። ጄሪ ደነገጠ። ታይለርና ቡድኑ ይህንን አድርገውት መሆን እንዳለበት ሲገነዘብ ዘሎ መኪናው ውስጥ በመግባት ቀጥታ ወደ ሃርቫርድ ነዳ። ሲደርስ ታይለር ከተማሪዎቹ ጋር ሴሌብሬት እያደረገ አገኘው። ታይለር ጄሪን ልትገርፈኝ ነው የመጣኸው ብሎ በመጠየቅ ቀለደበት። ጄሪ ቢችል ደስ እንደሚለው ገልጾ ነገር ግን በምትኩ እንዲህ አይነት ራስ ወዳድ ሰውን እንዲረብሸው በመፍቀዱ በራሱ እንዳዘነ ለታይለር ነገረው። በክፍሉ ውስጥ በጣም ብልህ ሰው መሆን ዋናው ነገር እንዳልሆነ ጄሪ ሊያስረዳው ይሞክራል። ዋናው ነገር በዙሪያ ያሉት ሰዎችና እነሱ እንዴት እንደሚደግፉህ ነው። But it turns out it's this room that matters. All these bright young people helping you get rich. How are you helping them?
Guess you haven't run the math out on that, huh? ከዚያም ጄሪ ነገሩን ከለኮሰ በኋላ መልካም እድል ተመኝቶላቸው ወጣ። በማበረታቻው የተነሳሱ ተማሪዎች ቲኬቶቹን ጥለው ከእንግዲህ ለመቁረጥ ፈቃደኛ ለመሆናቸውን ይገልጻሉ። What? Just get back to counting. ተማሪዎቹ የታይለርን ትዕዛዝ ችላ በማለት ያፈነግጣሉ። ወደ ኤቨር ከተማ ስንመለስ ጄሪ እና ማርጅ ከቢል ጋር በስቲቭ ቢሮ ውስጥ ሆነው ታይለር እና የሃርቫርድ ቡድኑ እንዴት ሮልዳውን እንዲከሰት ማድረግ እንደቻሉ እየተወያዩ ነው። ስቲቭ እና ቢል እነሱም ተመሳሳይ ነገር እንዲያደርጉ ሀሳብ አቀረቡ። ነገር ግን ጄሪ ለመደበኛ ተጫዋቾች ነገሩ ፍትሃዊ አይሆንም በማለት አልተቀበለውም። ማርጅም በጄሪ ሀሳብ ተስማማለች። ስቲቭ እያቆማቸው ያለው ሎተሪው ሳይሆን ጥቂት የኮሌጅ ልጆች ብቻ እንደሆኑ ሲጠቁም ይህ በጄሪ ውስጥ አንድ ሀሳብ አፈለቀለት። ሎተሪው ማን እንደሚጫወት ደንታ እንደሌለው ተገነዘበ። እነሱ ጨዋታውን የሚጫወቱት ለማሸነፍ ብቻ ነው። በመቀጠል ጄሪ እና ማርጅ ከዋና ስራ አስፈጻሚው ሚስተር ግራቲዮ እና ከሌሎች የቦርድ አባላት ጋር ስብሰባ ለማድረግ ወደ ግዛቱ የሎተሪ ዋና መስሪያ ቤት ሄዱ። ጄሪ ከጥቂት ዓመታት በፊት ሎተሪው ገንዘብ እያጣ እንደነበር አስረዳ። ከዚያም ዊንፉል መጣና ሁሉም ነገር ተቀየረ። Along comes Windfall and all that changes. You folks made millions before you realized there was a flaw in the math. ነገር ግን ጉዳዩን ያወቁት እነሱና የሃርቫርድ ዩኒቨርሲቲ ተማሪዎች ብቻ ስለሆነ ሎተሪው ምንም በማያውቁ ተጫዋቾች ግን አሁንም ትርፍ ማስገኘቱን እንደቀጠለ ነው። አሁን ጄሪ እና ማርጅ ሁለት ነገሮችን ይጠይቃሉ። ዋናው ሽልማት ወይም ጃክፖት ግልጽነት እንዲኖረው ድረገጽ ላይ በግልጽ መታየት ወይም መፖሰት አለበት። ስለዚህ ማንም ሰው ከመሬት ተነስቶ ማንም ሳያውቅ ሮልዳውን ማድረግ አይችልም ማለት ነው። እና ሌላው ደግሞ በሊከር ሃት ሁለት ማሽኖች እንዲገጠሙ ይፈልጋሉ። ግራቲዮ ፈገግ አለና ጥያቄያቸውን ሁሉንም ተቀበለ። በሃርቫርድ ታይለር ቀጣዩን ጨዋታ እያቀደ ነው እና እውነተኛ ስራ እንደማያስፈልጋቸው እየተኮራራ በመግለጽ ላይ ነው። ታይለር ወዲያውኑ የዚህ ሁሉ ድርጊት አስፈጻሚ ጄሪ እንደሆነ ጠርጥሯል። ከዚያም እሱን ለመበቀል ተዘጋጀ። ቆየት ብሎ ታይለር ወደ ተለመደው የመጫወቻ አዳራሽ ሲመለስ ኤሪክን ብቻ ያገኘዋል። የተቀረው ቡድን በታይለር ባህሪ ምክንያት ከአሁን በኋላ መጫወት እንደማይፈልጉ ተናገሩ። በብስጭት ታይለር ለኤሪክ ብቻውን እንደሚጫወትና የእነሱ እርዳታ እንደማያስፈልገው እያወራ ይቦተረፋል። ከደቂቃዎች በኋላ ሙሉ በሙሉ ብቻውን በአቅራቢያው በሚገኝ መጠጥ ቤት ውስጥ ቲኬቶቹን እንዲታተሙ በመጠበቅ ላይ ነው። ይህ በእንዲህ እንዳለ በሊከር ሃት ጄሪና ማርጅ አዲሶቹን ሁለት ማሽኖች በመጠቀም ተጠምደዋል። በሌላ በኩል የሎተሪ ዘጋቢዋ ማያ ያለፉትን 6 ወራት የሎተሪ አሸናፊዎችን ስትገመግም የጄሪ ስም በየ3 ሳምንቱ እንደሚመጣ አስተዋለች። ከአለቃዋ እርዳታ ጋር የታይለርንም ስም አየችና ሌላ ተጫዋችም ትልቅ ገንዘብ እያሸነፈ እንደሆነ ተረዳች። ወደ ኤቨር ከተማ ስንመለስ ራጅ በመጨረሻ ኢንቨስትመንት ቡድኑ ባደረገለት ድጋፍ የአይስክሬም ሱቁን መልሶ መክፈት ችሏል። ዳግ ጄሪ መኪናውን እንዲጠግን እያገዘው ነው። ሊዚ ደግሞ በአጠገባቸው ትጫወታለች። ጄሪ አንድ አሮጌ እግር ኳስ አወጣ። ሁልጊዜም ከዳግ ጋር መጫወት እንደሚፈልግ ተናገረ። ይህ ነገር ዳግ ትንሽ ልጅ እያለ አድርገውት የማያውቁት ነው። ኳሱን መወርወር ጀመሩ። በዚያው ቅጽበት ማያ መጣ ጄሪን ስለ ጄስ ኢንቨስትመንት ስትራቴጂ ለማነጋገር በመፈለጓ ጨዋታቸውን ታቋርጥባቸዋለች። ጄሪም ወደ ጋራዡ ወስዷት የተከመሩትን የሎተሪ ቲኬቶች ያሳያትና እሱና ማርጅ ቲኬቶቹን በራሳቸው በመቁጠር እንደሚደሰቱ ገለጸላት። እንዲያውም በአንድ ሞቴል ክፍል ውስጥ ለ11 ተከታታይ ቀናት ቆጥረው እንደሚያውቁ ሁላ ይነግራታል። You and your wife count tickets in a hotel room for 11 days? Yep. That's so much work. Doesn't seem like work. I've worked all my life. This is different. This is very different. ማያ ከሚገባው በላይ ተደንቃለች። ወደ ቢሮዋ ስትመለስ እነዚህ ጥንዶች እንዴት የሎተሪውን ክፍተት በመጠቀም የከተማቸውን ሰው ችግር እንደቀረፉ ለአለቃዋ ትነግረዋለች። They helped their entire town. The flaw isn't the story. ነገር ግን አለቃዋ ጥሩ ርዕስ አይሆንም በማለት ጉዳዩን ችላለው። ቆየት ብሎ ጄሪና ማርጅ ለትልቁ ጨዋታቸው ተዘጋጅተው ወደ ሊከር ሃት ደረሱ። ነገር ግን የሎተሪ ሰራተኞች የዊንፎል ማሽኖችን ሲያነሱ ሲያዩ በጥልቅ ያዝናሉ። ቢል የሎተሪው ድርጅት ፈቃዳቸውን እንደሰረዘ አብራራላቸው። እነሱ እና ታይለር ክፍተቱን እንደደረሱበትና በሚሊዮን የሚቆጠር ገንዘብ እንዳሸነፉ የሚገልጽ የዜና ዘገባ አሳያቸው። የታይለር ፊት በዜናው ገጽ ላይ ተለጥፎ ይታያል።
በሃርቫርድ የታይለር አባት በቁጣ ወደ ዶርሙ ገብቶ እቃዎቹን ጠቅልሎ ወደ ቤት እንዲሄድ ያዘዋል። ወደ ቤት ስንመለስ ማርጅና ዳውን ዜናውን እያዩ ነው። ሪፖርቱም ሁለት ቡድኖች ሎተሪውን ተጠቅመው በሚሊዮን የሚቆጠር ገንዘብ ማሸነፋቸውን ይዘግባል። የክልሉ ሎተሪ በዚያ ምሽት ከሚደረግ የሮል ዳውን ጨዋታ በኋላ የሎተሪ ጨዋታውን ሙሉ ለሙሉ ያቆማል። ዳውን ያን ቀን የመጨረሻ ዕድላቸውን ማግኘት ይችሉ እንደነበር በቁጭት ትናገራለች። ነገር ግን ማርጅ እንደ ማንኛውም ጊዜ ልዩ ስሜት እንደማይሰማቸው ተናገረች። ጄሪ በጸጥታ ተቀምጦ አስተዋለችና ሎተሪው ለእሱ ከጨዋታ በላይ እንደነበር ተናገረች። ችሎታውን ተጠቅሞ ከሰዎች ጋር መገናኘት እንዲሁም ሰዎችን ማገዝ ችሏል። ልክ በዚያን ጊዜ ስቲቭ በኮርቬት መኪናው መጣ። በዚያ ምሽት የባለ አክሲዮኖች ስብሰባ እንዳለ ነገራቸው። በዚያም ምሽት ጄሪና ማርጅ በቦታው ሲደርሱ አስገራሚ ነገር ይገጥማቸዋል። የጃዝ ፌስቲቫሉ በታላቅ ድምቀት እየተካሄደ ነው። መላው ከተማም እዚያ ተገኝቷል። እንደደረሱም ሁሉም በጭብጨባ ተቀበላቸው። ከዚያም የመጨረሻውን ጨዋታ ለመጫወት ከግዛት ወደ ግዛት እንደተጓዙ ሲገልጹላቸው ጥንዶቹ በጣም ተደሰቱ። ጄሪና ማርጅ ራጅ ሙሉ የቲኬት ሳጥኖች የተጫነ ትራክተር ይዞ ሲመጣ ሲያዩ ተደሰቱ። ምክንያቱም መቁጠሩን ሁሉ ለእነሱ ነበር የተዉት። የጃዝ ፌስቲቫሉ ተጀመረ። ጄሪና ማርጅም ደነሱ። ከተማዋም ተቀላቀለቻቸው። ስቲቭ እንኳን በአቅሙ በአንዲት ቆንጆ ሴት ልጅ ለዳንስ ተጋበዘ። በበዓሉ መሃል ጥንዶቹ ሎተሪውን እንደሚናፍቁት በመናገር ማርጅ ግን ቢያንስ በአንድ ጊዜ ዋናውን ሽልማት ወይም ጃክፖት ማሸነፍ እንደምትፈልግ ትገልጻለች። ጄሪ ፈገጋልና እሷን በማግኘቱ ቀድሞውኑ እንዳሸነፈ ነገራት። ሙዚቃው ሲያበቃ ቲኬቶቹን ለመቁጠር ቸኩለው ሄዱ። ፊልሙ የተዘጋው ቢል ጄሪና ማርጅ ያሸነፉትን ገንዘብ ለኮንስትራክሽን ብድር ስራ እንዳዋሉት እሱ ደግሞ ለራሱ የቅንጦት ማረፊያ እንደሰራ በማብራራት ነው። በአጠቃላይ ጄሪና ቡድናቸው $27 የአሜሪካን ማሸነፍ ችለዋል።